ረመዳን ከሪም ብለናል። ውይይቱ በጣም ደስ ብሎኛል። ምናልባት ልማት ጥያቄዎች በብዛት ተነስተዋል። ልማት ላይ በዋናነት መጀመሪያ ሁሉም አካባቢ እንዳይደረስም ሰላም ጤና ይስጥልን። የተወደዳችሁ የአዶሊስ ቤተሰቦች ሰላምታችን በያላችሁበት ይድረስ። ቻናላችንን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ለዛሬ የያዝናቸው ያልተሰሙና አዳዲስ መረጃዎች አሉ። እነሱን ወደ እናንተ እያጋራን ቆይታ የምናደርግ ይሆናል። ቆይታችሁ ከኛ ጋር እያማረና እየሰመረ እንዲሆን መልካም ምኞቴን ተመኘው። ቀዳሚ ወዳደረግኩት መረጃ እንደሚከተለው አደርሳችኋለሁ። ዛሬ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ደቡብ ክልል ጉራጌ ዞን ወልቂጤ ከተማ በማቅናት ከማህበረሰቡ ጋር ውይይት ስለማድረጋቸው አሳውቀዋል። ውይይቱን ተከትሎ የጉራጌ ሕዝብ የሚነሱ ችግሮችን ገንቢ በሆነ ተሳትፎና ውይይት የሚፈታ ሰላም ወዳድ ሕዝብ ነው ያሉ ሲሆን በዛሬ ውይይታቸው ያነሷቸውን ስጋቶችና ተስፋዎች በመስማቴ ደስተኛ ነኝም ብለዋል። በየደረጃው ሊፈቱ የሚችሉ ችግሮችን ለመፍታት እንሰራለን ሲሉም ገልጸዋል። ዛሬ ከጠቅላይ ሚኒስቴሩ ጋር ወደ ወልቂጤ ከተጓዙ ባለስልጣናት መካከል የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ፣ የሶማሌ ክልል ፕሬዝዳንት አቶ ሙስጠፌ መሐመድ፣ የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋም ይገኙበታል። ከጠቅላይ ሚኒስቴሩ የወልቂጤ ጉዞ ጋር በተገናኘ ዛሬ የማህበራዊ መገናኛ ትኩረትም ሆኖ የነበረው በከተማው የነበረው የእንቅስቃሴ ስራ ማቆም አድማ እንዲሁም ደግሞ የሚጠበቀውን ያህል የከተማው ህዝብ በነቂስ ወጥቶ አቀባበል አለማድረጉ ነበረ። በወልቂጤም የቴክቫ ኢትዮጵያ ቤተሰብ አባላት የጠቅላይ ሚኒስቴሩ መምጣት ተከትሎ ከከተማዋ እንቅስቃሴ ተቀዛቅዞ እንደነበረ አመልክቷል። ይህ የሆነው ህዝቡ እየጠየቀው ካለው የክልልነት ጥያቄ ጋር በተያያዘ እንደሆነም አመልክተዋል። ምንም እንኳን የዞን ምክር ቤት በክልል መደራጀት ውሳኔ አሳልፎ ለፌዴሬሽን ምክር ቤት ቢያስገባም እንዲሁም የክላስተር አደረጃጀትን እንደማይደግፍ በአብላጫ ድምፅ ቢወስንም የክልልነት ጥያቄ ግን ምላሽ እንዳላገኘ፣ ይህ ደግሞ የህዝቡን ህገ መንግስታዊ መብት የሚጥስ እንደሆነም አስረድተዋል። ህዝቡ መብቱን ነው የጠየቀው። ስለዚህም ደግሞ ኃይል፣ እስር፣ መሳደድ፣ ማፈን መልስ አይሆንም። መንግስት አሁንም የያዘውን ግትር አቋሙን መልሶ ማጤን ይገባል ሲሉም አስረድተዋል። በዞኑ ከክልልነት ጥያቄ ጋር በተያያዘ አመራሮችን ጨምሮ በርካቶች ታስረው እንደነበረም አይዘነጋም። በተጨማሪም ዞኑ ላይ የአመራር ለውጦችም ተደርገዋል። የደቡብ ክልልን ለሁለት ለመክፈል በተላለፈው የፌዴሬሽን ምክር ቤት ውሳኔ ላይ በወላይታ እንዲደገም ጋሞ፣ ጎፋ፣ ደቡብ ኦሞ፣ ጌዲዮ፣ ኮንሶ ዞኖች ደራሼ፣ አማሮ፣ ቡርጂ፣ አሌ፣ ባስኬቶ ልዩ ወረዳዎች ላይ በቅርቡ ህዝበ ውሳኔ መደረጉም የሚታወስ ነው። አንድ ላይ እንዲቀጥሉ የተባሉት ሀዲያ፣ ሀላባ፣ ከምባታ፣ ጠምባሮ፣ ስልጤ፣ ጉራጌ ሲሆኑ ከነዚህ መካከል የጉራጌ ዞን የክላስተር አደረጃጀትን ውሳኔ ቀደም ብሎ ያልተቀበለው በምክር ቤቱ በአብላጫ ድምፅ ውድቅ ያደረገው ዞን እንደነበረም አይዘነጋም። ወደ ሌላኛው መረጃችን የምንሻገር ይሆናል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ከከተማዋ ነዋሪዎች ጋር በወቅታዊ ጉዳዮች ዙሪያ መወያየታቸው ተገለጸ። ከንቲባ አዳነች አቤቤ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ዛሬ በወቅታዊ ጉዳዮች ዙሪያ ከከተማችን ነዋሪዎች ጋር ተወያይተናልን ብለዋል። በውይይቱም ስኬታችንን አስጠብቀን ጉልበት የሚሆኑ ገንቢ ሀሳቦች ላይ ሊታረሙ በሚገቡ እንዲሁም ትኩረት በሚፈልጉ ገድሎቻችን ላይ የመፍትሄ አቅጣጫዎችን አስቀምጠናል ሲሉም አክለዋል። ከንቲባ አዳነች አቤቤ ከተማዋን የሚመጥን አስተሳሰብ ማስረጽ፣ ጽንፈኝነት፣ ጥላቻን፣ ህዝብን የሚከፋፍሉ የሴራ ፖለቲካን በጋራ ለመከላከል መግባባት መደረሱንም ነው የተናገሩት። በተጨማሪም የኑሮ ውድነትን ጫናን መቀነስ፣ በዝቅተኛ የኑሮ ደረጃ ላይ ያሉ ነዋሪዎችን የሚደግፉ ፕሮጀክቶችን ማስፋፋት እንዲሁም ከህዝባችን የሚነሱ ቅሬታዎችን ለመቅረፍ ትኩረት ተሰጥቶት የሚሰራበት መሆኑን ተግባብተናል ሲሉም ለኢትዮጵያ ዜና አገልግሎት ተናግረዋል።
ከዚሁ ጋር በተያያዘ መረጃ ገበያውን ለማረጋጋትና የአዲስ አበባ ከተማ ነዋሪዎችን የኑሮ ጫና ለማቃለል በትኩረት እየተሰራ መሆኑን ከንቲባ አዳነች አቤቤ ገለጹ። ከንቲባዋ የገበያ ለመረጋጋቱን ለመቅረፍና የከተማችንን ነዋሪ የኑሮ ጫና ለማቅለል ከክልሎች ጋር በመቀራረብና የገበያ ትስስርን በመፍጠር የግብርና ምርቶች በብዛት ወደ ከተማችን እንዲገቡ በማድረግ ላይ እንገኛለን ብለዋል። ዛሬ ከአማራ ክልል ምስራቅ ጎጃም ዞን የገባው የጤፍ ምርትን ጨምሮ በቀጣይ ቀናት ተጨማሪ የግብርና ምርቶች በዘላቂነት ወደ ከተማችን መግባት የሚጀምሩ ይሆናል ሲሉም በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ማወቅ ተችሏል። ውድ ቤተሰቦቻችን መረጃችንም አሁንም እንደቀጠለ ይገኛል። ካለፈው ጥቅምት ወር 2015 ጀምሮ እስካሁን በሰሜን ኢትዮጵያ እርዳታ ለሚፈልጉ ዜጎች 282934 ሜትሪክ ቶን የሰብአዊ እርዳታ ምግብ መሰራጨቱን የአደጋ ስጋት አመራር ኮሚሽን አስታውቋል። የኮሚሽኑ የህዝብ ግንኙነት ዳይሬክተር ደበበ ዘውዴ ለፋና ብሮድካስቲንግ ኮርፖሬት እንደተናገሩት በትግራይ፣ አማራና አፋር ክልሎች በግጭት ሳቢያ ጉዳት ለደረሰባቸው ዜጎች የሚሰራጨው የሰብአዊ እርዳታ ተጠናክሮ ቀጥሏል። አሁን ላይ በትግራይ ክልል ከ5.2 ሚሊዮን በላይ በአማራ ክልል ደግሞ ከ2.4 ሚሊዮን በላይ እንዲሁም በአፋር ክልል ደግሞ ከ715 ሺህ በላይ በአጠቃላይ ከ8.3 ሚሊዮን በላይ እርዳታ ፈላጊ ዜጎች መኖራቸውንም አንስተዋል። ተረጂዎቹ በትግራይ ክልልም ሁሉም ዞኖች፣ በአማራ ክልል ሰሜን ጎንደር፣ ሰሜን ወሎና ዋግ ኽምራ ብሔረሰብ አስተዳደር ዞኖች እንዲሁም በአፋር ክልል ዞን 2፣ 4 እና 5 የሚገኙ መሆናቸውንም ጠቁመዋል። ወደ ሌላኛው መረጃችን ስናልፍ ደግሞ ውድ ቤተሰቦቻችን በኢፌዴሪ የሕዝብ ተወካዮች ምክር ቤት ከመራጩ ህብረተሰብ በተነሱ ጉዳዮች ላይ ከአስፈጻሚ አካላት ጋር ውይይት እየተደረገ መሆኑ ተገለጸ። ምክር ቤቱ በዓመት 2 ጊዜ ከመረጠው ሕዝብ ጋር ውይይት የሚያደርግ መሆኑን ጠቅሰው በዚህም በየካቲት ወር ባደረገው የሕዝብ ውክልና ስራ ከመራጩ ህዝብ ጋር በተደረገ ውይይት የልማት፣ የመልካም አስተዳደር፣ የሰላምና የኑሮ ውድነትን በተመለከተ ከመራጩ ህዝብ የተነሱ ጥያቄዎች እንደሚመለከተው አስፈጻሚ አካላት መቅረቡ ተገልጿል። ይህንን በተመለከተ የመንግስት ተጠሪ ሚኒስቴር ዴኤታ ወይዘሮ መሰረት ኃይሌ በየምርጫ ክልሉ የነበረው የውይይት ሂደት በተመለከተ ሪፖርት አቅርበው ውይይት እየተደረገ መሆኑን ከምክር ቤቱ ማህበራዊ ትስስር ገጽ ያገኘነው መረጃ ይጠቁማል። ኢትዮጵያና ቻይና በግብርናው ዘርፍ በትብብር ለመስራት የተፈራረሙትን የጋራ መግባቢያ ስምምነት ወደ ትግበራ ለማስገባት በቁርጠኝነት እንደሚሰሩ አስታወቁ። በቻይና የኢትዮጵያ አምባሳደር ተፈራ ደርበው ከቻይና የግብርና ሚኒስቴር ዓለም አቀፍ ትብብር ክፍል ዳይሬክተር እንዲሁም በሚኒስቴሩ የዓለም አቀፍ ትብብር ክፍል የምዕራብ እስያና አፍሪካ ጉዳዮች ዳይሬክተር ልዩ ጋር ተወያይተዋል። በውይይቱ ወቅት ኢትዮጵያና ቻይና በግብርናው መስክ በትብብር ለመስራት የፈረሙትን የጋራ መግባቢያ ስምምነቱ ሊተገበር እንደሚችል ፕሮጀክት በመቀየር ተጨባጭ ውጤት እንዲመጣ ጠንካራ ፍላጎት እንዳላቸውም ገልጸዋል። ሁለቱ ወገኖች በግብርና ጉዳዮች ያላቸውን ትብብር አስመልክቶ መደበኛ የሆነ የምክክር ጊዜ ለማዘጋጀት ከመግባባት ላይ መድረሳቸው በቤጂንግ የኢትዮጵያ ኤምባሲ የማህበራዊ ትስስር ገጽ ያገኘነው መረጃ ይጠቁማል። ኢትዮጵያና ቻይና በግንቦት 2014 በግብርና ኢንዱስትሪ እንዲሁም ፋርማሲውቲካል፣ ማኒፋክቸሪንግ፣ መሰረተ ልማትና ጤና መስኮች በትብብር መስራት የሚያስችላቸውን የኢንቨስትመንት ስምምነቶች መፈራረማቸው የሚታወስ መረጃ ነው። የተወደዳችሁ የቻናላችን ቤተሰቦች ለሰዓቱ የያዝነው መረጃ የተከታተላችሁትን ይመስል ነበር። በሌላ መረጃ እስከምንገናኝ ድረስ በያላችሁበት ሁሉ ሰናይ ጊዜ እየተመኘው ለቻናላችን አዲስ ከሆናችሁ የሰብስክራይብ ምልክቱን በመጫን ቤተሰብ መሆን ትችላላችሁ። መልካም ጊዜ ይሁንላችሁ።